ሰላም ቃሊ ነኝ። ዛሬ የምንወያየው ስለ ልማድ ነው። እንዴት አድርገን ጥሩ ልማዶች መገንባት እንደምንችል፣ መጥፎ ልማዶቻችንን እንዴት ማስቀረት እንደምንችል፣ እንዲሁም ደግሞ የልማድን ጥቅም በዝርዝር እናያለን። አብራችሁኝ ቆዩ። ሰላም እንዴት ናችሁ? ቃል ኪዳን አበራ ነኝ። ዌልካም ቱ ማይ ቻናል። አብዛኛው ጊዜ ሰዎች ህይወታቸው የሚቀየሩ በጣም በትልልቅ ሞመንት ውስጥ ይመስላቸዋል። ነገር ግን ህይወታችንን የሚቀይረው በየቀኑ የምናደርጋቸው ትንንሽ ሀቢቶች ናቸው ወይም ደግሞ ልማዶች ናቸው። ልማድ ምን ማለት ነው የሚለውን ነገር እንመልከት እስቲ። ልማድ ማለት በተደጋጋሚ የምናደርገው ከዛ ባህሪያችን የሚሆን መጨረሻ ላይ ደግሞ ኦቶማቲክ የሚሆን ነገር ማለት ነው። ዊች ሚንስ ኤቭሪዴ የምናደርጋቸው ነገሮች የወደፊት ህይወታችንን ይወስናሉ ማለት ነው። ስለዚህ በአንድ ጊዜ ትልቅ ነገር መጥቶ ህይወታችን ይቀየራል ብለን ተስፋ ከማድረግ ይልቅ በየቀኑ የምናደርጋቸው ትንንሽ ልማዶችን እያዳበርን በኋላ ላይ የምንፈልገውን አይነት ህይወት ለመኖር የሚያስችለንን ልማዶች ማዳበር ያስፈልጋል ማለት ነው። ስለዚህ ልማድ ማለት ምን ማለት ነው? በተደጋጋሚ የምናደርጋቸው ነገሮች ባህሪ ማለት ነው። እነዛ ባህሪዎች በተደጋጋሚ ስናደርጋቸው በኋላ ላይ ምን ይሆናሉ? ኦቶማቲክ ይሆናሉ ማለት ነው። ዊች ሚንስ እኛ ሳናስብ፣ ሳናሰላስል፣ ሳንጨነቅ ከመልመዳችን የተነሳ ወይም ደግሞ ሰውነታችን ያንን ነገር ከመዋረሱ የተነሳ ምንም ነገር ሳንታገል ወዲያው ማድረግ ይጀምራል ማለት ነው። ወይም ትእዛዝ ሳንሰጠው እንደዚህ ላድርግ እንደዚህ ልበል ብለን ብዙ ሳናስብና ሳናሰላስል ማድረግ የምንችለው ነገር ማለት ነው። ዊች ሚንስ ይሄ ምንድነው የሚባለው? የብሬናችን ዌይ ኦፍ ሴቪንግ ኤነርጂ ወይም ደግሞ ኃይላችንን ለመቆጠብ የሚያደርገው ነገር ማለት ነው። ስለዚህ በየቀን አሁን ለምሳሌ በየቀኑ የምናደርጋቸው ትንንሽ ነገሮች አሉ አደለ? ልብሳችንን መልበስ፣ ሻወር ማድረግ ምናምን የመሳሰሉ ነገሮች ይሄን ነገር በጣም ደጋግመን ከማድረጋችን የተነሳ ኦቶማቲክ ስለሆነ ቆመን ለምሳሌ ሻወር ስንወስድ አንዳንድ ጊዜ ቆይ እስቲ እንዲህ ላድርግ፣ ቆይ እስቲ እንደዚህ ልሁን ብለን ሳንል ራሱ ሰውነታችን ገላችንን አጥቦ መጨረስ ይችላል ማለት ነው። ቢካዝ ኢትስ ኦቶማቲክ እንዳልኳችሁ ማለት ነው። ስለዚህ ዴር ናት ጀስት ዝም ብለን የምናደርጋቸው እንትኖች አይደሉም። ይሄ አክሽኖች አይደሉም ወይም ደግሞ ተግባሮች አይደሉም። ዴይ ቢካም የእኛ ማንነታችን ወይም ደግሞ ይሄ ፓተርን ኦፍ አይደንቲቲ የምንለው አለ አደለ? የማንነታችን ይሄ ደጋግመን የምናደርገው ነገር ማንነታችን እየሆነ ይመጣል ማለት ነው። የምንወርሰው ነገር ይሆናል ማለት ነው። ስለዚህ በጣም በጥንቃቄ ልማዶቻችንን መገምገም ያስፈልጋል። ጥሩ ልማዶቻችንን ያው ማበረታታትና ማስቀጠል ያስፈልጋል። መጥፎ የምንላቸው ልማዶቻችንን ደግሞ መቀየር ወይም ደግሞ ሪፕሌስ ማድረግ ያስፈልጋል ማለት ነው። ኢቨንቹሊ የምንፈልገውን አይነት ህይወት መኖር እንጀምራለን። አለበለዚያ ኤቭሪዴይ እስቲ ቆይ እንደዚህ ጀምራለሁ፣ ማንበብ ጀምራለሁ፣ ወይ ዋና መዋኘት ጀምራለሁ፣ አል ስታርት ጎይንግ ቱ ደ ጂም ምናምን እያለን ለራሳችን ፕሮሚስ እንገባለን ወይም ደግሞ ኮንሽስሊ ፕላን እናወጣለን። ነገር ግን እነዚህ ነገሮችን ለመጀመር የሚያስችሉ ልማዶች ከሌሉ በውስጣችን ያንን ሰው መሆን በጣም እንቸገራለን። እናም ሰዎች ሁል ጊዜ ልማዶቻቸውን ለመቀየር ይፈልጋሉ ወይም ደግሞ ጥሩ ልማዶችን ለማዳበር ይፈልጋሉ። ግን እንዴት አድርገው እነዛን ነገሮች ማድረግ እንደሚችሉ አያውቁም። እና ብዙ ሰው የሚያደርገው ነገር ምንድን ነው? በሞቲቬሽን ነው የሚጀምረው። በቃ እንደውም ባይ ኤንድ ኦፍ ማንት ወይም ደግሞ ባይ ኤንድ ኦፍ የር ወይ ምናምን ብለው የሆነ ጊዜ ውስጥ ለራሳቸው በቃ እንደዚህ ኪሎ ሆናለሁ፣ እንደዚህ አይነት ሰውነት ቅርጽ ይኖረኛል፣ እንደዚህ ምናምን ብለው ሞቲቬትድ ይሆናሉ። ወይ የሆነ ቪዲዮ አይተዋል፣ ወይ የሆነ ሰው ጋር ሲያወሩ ኢንስፓየርድ ሆነዋል። ከዛ ይጀምራሉ ማለት ነው። በቃ ወይ ጅም መስራት ሊሆን ይችላል፣ ቤት ውስጥም ኤክሰርሳይዝ ማድረግ ሊሆን ይችላል፣ ኤኒቲንግ። ከዛ በኋላ ግን ምንድነው ችግሩ? የሆነ ሰዓት ላይ ልክ ከፍ ብለው በወጡበት ደረጃ መቀጠል አይችሉም። ምን ይሆናል? ቀስ እያለ ዲክላይን እያደረገ ይመጣና የሆነ ሰዓት ላይ ዲፔንድስ እንደየሰው በእርግጥ ወይ 2 ሳምንትም 1 ወርም ድረስ የሚገፋ ሰው ሊኖር ይችላል። ከዛ በኋላ ግን ተመልሶ ወደ ድሮ ልማዱ ይመለሳል ማለት ነው። ያ ደግሞ የሚሆንበት ምክንያት ምንድነው? ቢካዝ ኦፍ ፓራዳይም ነው ማለት ነው። ምንድነው? አንዳንድ ጊዜ በሰውነታችን ውስጥ ያሉ ፕሮግራሚንጎችን አንደርስታንድ ካላደረግናቸው ምንም ያህል ሞቲቬትድ ብንሆን፣ ምንም ያህል ኢንስፓየርድ ብንሆን ያንን ነገር ማድረግ አቅሙ ላይኖረን ይችላል። እስከ መጨረሻው ድረስ የማስቀጠል አቅሙ ላይኖረን ይችላል ማለት ነው። ስለዚህ በመጀመሪያ ደረጃ ፓራዳይማችንን አንደርስታንድ ማድረግ ምን አይነት ፕሮግራሚንግ ፓራዳይም ማለት ኢን ጀነራል
ሜንታል ፕሮግራም ማለት ነው። በቃ አለ አይደለ ይሄ በልማድ የምናስበው አስተሳሰቦች፣ እምነቶች እና እንዲሁም የምናደርጋቸው የምንወስዳቸው ተግባሮች አሉ አይደለ የእነሱ ድምር ወይም ደግሞ ውጤት ነው ፓራዳይም ማለት። ሶ ከልጅነታችን ጀምሮ ለምሳሌ ኢንቫይሮንመንታችን ላይ ኤክስፒሪየንስ ያደረግናቸው ያየናቸው ነገሮች ማለት ነው ፓራዳይማችንን ሼፕ ያደርጋሉ። ሶ እናንተ ጥሩ ልማዶችን ለማዳበር ምንም ያህል ጥረት ብታደርጉ ኮንሽስሊ በፍላጎታችሁ መጥፎ የሆኑ ልማዶቻችሁን ወይ ደግሞ ለመቀየር ጥረት ብታደርጉ የድሮ ፓራዳይማችሁ ኢንተርፌር ማድረጉን አያቆምም። ስለዚህ መጀመሪያ ፓራዳይማችንን ሽፍት ማድረግ መቻል አለብን ማለት ነው፣ መቀየር መቻል አለብን ማለት ነው። ለምሳሌ ጠዋት ጠዋት የሚነሳ ሰው አለ፣ አንዳንድ ሰው ደግሞ ጠዋት መነሳት የሚከብደው ሰው አለ። ሶ ይሄ ነገር ኢትስ ፕሮግራሚንግ፣ ምንም ሌላ ነገር ተአምር የለውም። ሶ ያ ፕሮግራሚንግ በውስጣችሁ ካለ፣ ጠዋት የመነሳት ፕሮግራሚንግ በውስጣችሁ ካለ ኢዝሊ ተነስታችሁ ወደ ስራችሁ ወደ ህይወታችሁ መቀጠል ትችላላችሁ። ያ ነገር ግን በውስጣችሁ ከሌለ ለማምጣት በድግምግሞሽ ማዳበር ነው የሚያስፈልገው እንጂ ጀስት ቢካዝ አንድ የሆነ ኢንስፓየሪንግ የሆነ ቪዲዮ ስላያችሁ ይቀየራል ማለት አይደለም። ስለዚህ ልማድን አንደርስታንድ ለማድረግ ፓራዳይምን በደንብ አንደርስታንድ ማድረግ ያስፈልጋል ማለት ነው። ኤንድ ሁሉም ፓራዳይም ጥሩ ነው መጥፎ ነው ማለት አይደለም። ሰም ፓራዳይምስ አር ጉድ፣ ሰም ፓራዳይምስ አር ባድ። ሶ ለይተን ማወቅ የቱ ነው የሚጠቅመን፣ የቱ ነው ማያስፈልገን፣ የቱ ነው ሪፕሌስ ማድረግ ያለብን የሚለውን ነገር መመርመር የኛ ስራ ይሆናል ማለት ነው። ከዛ ሌላው ነገር ደግሞ ምንድን ነው ሃቢትስ ዴርና ጅስት ይሄ በየቀኑ የምናደርጋቸው ይሄ ድርጊቶች ወይም ደግሞ ተግባሮች ብቻ አይደሉም። እንዳልኳቸው ምንድነው ዴይ ቢካም ላይክ ፓተርንስ ኦፍ አይደንቲቲ ወይም ደግሞ ይሄ የማንነታችን በቃ ውቅራችን ይሆናል ማለት ነው። ተረዳችሁኝ አይደለ? ስለዚህ አሁን ለምሳሌ ነገሮችን በቃ ነገ ከነገ ወዲያ እያለን የምናስተላልፍ ሰዎች ወይም ፕሮክራስቲኔት የምናደርግ ሰዎች አለን አይደለ? ይሄ ነገር ምን ይሆናል በኋላ ላይ ሁል ጊዜ በኋላ ስንል ነገ ስንል ኔክስት ዊክ ስንል በቃ ስናስተላልፍ ምን አይነት እምነት ሊፈጥርብን ይችላል ማለት ነው። እኔማ ሰነፍ ነኝ አይነት ነገር፣ ውይ የኔ ስንፍና እኮ ይለያል ምናምን ብለን እንደ ማንነት ልንቀበለው እንችላለን። ኦፍኮርስ ማንነትም ይሆናል ደግሞ ኢቨንቹሊ ማለት ነው። ወይም ደግሞ ላይክ ሁል ጊዜ ለምሳሌ ለምትፈልጉት ነገር ግባችሁን ለማሳካት ማለት ነው ሁሌ ሾዋፕ የምታደርጉ ሰዎች ከሆናችሁ ደግሞ ማድረግ የሚጠበቅባችሁን ነገር ደግሞ በደንብ የምታደርጉ ስትሆኑ ምን ብላችሁ ኮንክሉድ ልታደርጉ ትችላላችሁ? እኔ ዲስፕሊንድ ሰው ነኝ ብላችሁ ማለት ነው። ስለዚህ ዝም ብሎ በየቀኑ የምናደርጋቸው ድርጊቶች ብቻ እንዳልሆኑ ማወቅ አስፈላጊ ነው። ከዛም በኋላ እንዳልኳችሁ ቀስ በቀስ እያደረግን የምንገነባው እንጂ ሰደንሊ ዛሬ ተነስተን ስፖርተኛ፣ ዛሬ ተነስተን ጥሩ ጸሐፊ ወይም ደግሞ ጥሩ አንባቢ ልንሆን አንችልም። ኢትስ ኢምፖስብል በቃ። ስለዚህ ወደ ኋላ ሄደን ከበፊት ጀምረን ምን አይነት ፓተርኖች እንዳሉን፣ ፓራዳይሞች እንዳሉን፣ ፕሮግራሚንጋችን ምን እንደሚመስል ምናምን በደንብ አድርገን አናላይዝ አድርገን ከዛ በኋላ የሚያስፈልገን እናስቀጥላለን፣ ማያስፈልገንን እናስወግዳለን ወይም ደግሞ ሪፕሌስ እናደርጋለን ማለት ነው። ሶ ልማዶቻችን እኛን ወይ ዴይ ሜክ አስ ኦር ዴይ ብሬክ አስ ያሉን ልማዶች ማለት ነው እና ዴር ቬሪ ፓወርፉል። በደንብ አድርጋችሁ ልማዶቻችሁን መመርመር ይጠበቅባችኋል። ምክንያቱም ቅድም ብያለሁኝ አይደንቲቲያችን ይሆናሉ ብያቸዋለሁኝ። ከዛም አልፈው ደግሞ ምን ይሆናሉ ማለት ነው። ለምሳሌ በየቀኑ የምናደርጋቸው ነገሮች ሞስትሊ ኢቭን ላይክ የምናስብበት መንገድ በራሱ ማለት ነው በልማድ እንደሆነ ታውቃላችሁ። ላይክ የቶት ፕሮሰሳችን ማለት ነው የሆነ ነገር አሁን ለምሳሌ ችግር ሲገጥመን ያንን ችግር ተመልክተን ወደ መፍትሄ የምንሄድበት ፕሮሰስ አለ አይደል? ቶት ፕሮሰስ እሱ ራሱ ማለት ነው በልማድ ነው የምናደርገው። ኢዝንት አሜዚንግ ላይክ በጣም ፓወርፉል ነገር እኮ ነው። ስለዚህ አዝ ሎንግ አዝ ያንን ቶት ፕሮሰስ መቀየር ካልቻልን ምንም አይነት ለውጥ ማምጣት አንችልም ማለት ነው። በየቀኑ የምናደርጋቸው ነገሮች ወይም ደግሞ እነዚህ ልማዶቻችን ትንንሽ ቢሆኑም ማለት ነው ላይፋችንን ወይም ደግሞ የወደፊት ህይወታችንን በደንብ አድርገው ሼፕ ሊያደርጉት ይችላሉ ማለት ነው። አቅጣጫውን እኛ የምንፈልገው መሄድ የምንፈልግበት የህይወት አቅጣጫን መንገዱን የሚያስይዝልን በየቀኑ የምናደርጋቸው ትንንሽ ነገሮች ናቸው። ኦልሶ በየቀኑ ስናደርጋቸው እነዚህን ልማዶች ማለት ነው በተደጋጋሚ እንዳልኳችሁ ስናደርገው እንትን ነው ላይክ 90% ኦፍ አወር ላይፍ በእነዚህ ልማዶች ውስጥ
የተካተተ ነው ማለት ነው። ሶ ሰብኮንሽስሊ ህይወታችንን ይመሩታል ማለት ነው። 90% ኦፍ አወር ላይፍ ከን ዩ ኢማጂን ላይክ 90% ኦፍ ዮር ላይፍ በየቀኑ የምናደርጋቸው ልማዶች ውጤት መሆኑ ማለት ነው። ላይክ እሱ ነው የሚያንቀሳቅሰን። በቃ ተረዳችሁኝ? ኤንድ ዳት ሚንስ በኦቶ ፓይለት ነው የምንንቀሳቀሰው ማለት ነው። ጥሩ ጥሩ ልማዶች ያሉት ሰው ምንድን ነው ኢዝሊ ጠዋት ተነስቶ ጸሎቱን አድርጎ ቁርሱን በልቶ በጊዜ ስራ ደርሶ ስራውን አጠናቆ ከዛ ምናምን ምናምን ኑሮን ይቀጥላል ማለት ነው። አት ሴም ታይም ደግሞ ባድ ሀቢት ያለው ሰው ደግሞ አገን ትላንትና ከነበረው ዛሬ ላይ ምንም መቀየር አይችልም። ምክንያቱም ኦልሬዲ በጣም የተላበሰው ማንነት ሆኗል። ያንን ነገር ይደጋግማል ማለት ነው። ኤንድ ሪዛልቱም ያው የመጀመሪያ የነበረውን ሴም ነው መልሶ የሚያገኘው ማለት ነው። ሶ ዊ ኒድ ቱ ቢ ኬርፉል። በየቀኑ የምናደርጋቸው ነገሮች እኛን እየጠቀሙን ነው ወይስ ወደኋላ እየጎተቱን ነው የሚለውን ነገር ለይተን ማወቅ ያስፈልገናል። ሌላው ደግሞ ምንድን ነው መሰላችሁ ልማዶቻችን ወይ ምንድን ነው አንዳንድ ጊዜ ለምሳሌ አንዳንድ ልማዶቻችን ምንድን ናቸው? ይሄ አንሂልድ ከሆነው ፓርታችን የሚመጡ ነገሮች ናቸው። ወይም ደግሞ ይሄ ከውንድድ የሆነው ማንነታችን አለ አደለ? ከዛ የሚመጡ ልማዶች አሉ። ለምሳሌ ሌትሴ ኦቨርቲንኪንግ ማለት ነው። ይሄ አሁን የትራማ ሪስፖንስ ነው። በቃ ላይክ ምናልባትም በልጅነታችን ፕሬዲክት የማናደርገው ኢንቫይሮንመንት ላይ ልናድግ እንችላለን። ላይክ የሆነ ሰው መጥቶ ወይ ይቆጣናል ወይ ይገርፈናል ወይ ምን እንደሚያጋጥመን ማናውቀው የለም። በቃ ስለዚህ ኦቨርቲንክ ልናደርግ እንችላለን። እንደዚህ ቢፈጠር እንደዚህ ያደርጋለሁ፣ እንደዚህ ቢሆን ደግሞ እንደዚህ ይሆናል ምናምን እያለ በጣም ኦቨርቲንክ የሚያደርግ ሰው በልጅነቱ በኋላ ላይ ስራ ላይም ሪሌሽንሽፕ ላይም ወይም ሌላ ነገር ላይም the same ኦቨርቲንኪንግ ሾው አፕ ማድረጉ የማይቀር ነገር ነው ማለት ነው። ሶ እኛ እነዚህ ነገሮች አስተውለን ለምንድነው እነዚህ ሀቢቶች ያሉኝ፣ ለምንድነው በዚህ መንገድ የማስበው፣ ለምንድነው በዚህ መንገድ ነገሮችን የማደርገው ብለን ካልጠየቅን በስተቀር ዝም ብለን ዛሬ ስኬታማ መሆን ስለፈለግን ጥሩ አቋም እንዲኖረን ስለፈለግን ወይም በቃ ኤኒቲንግ ነው ምላችሁ መቀየር አንችልም። በቃ የእውነቴን ነው ምላችሁ። ዊ ኒድ ቱ ኖቲስ ምንድን ነው ያለኝ ልማድ፣ በየቀኑ የማደርጋቸው ነገሮች አር ዴይ ሰርቪንግ ሚ ወይስ አር ዴይ ሪሊ ላይክ የእውነት ወደኋላ እየጎተቱኝ ነው ያሉት ወይስ እያገዙኝ ነው ያሉት የሚለውን ነገር ራሳችንን እንጠይቅ። ዳትስ ዌን ዊ ቢካም ላይክ ፓወርፉል። ከዛ እነዚህ ልማዶች እነዚህን አያስፈልጉኝም፣ እነዚህ ልማዶችን ደግሞ ማሳደግ ያስፈልገኛል ብለን የምንለው እንጂ በሞቲቬሽን ስናገና ሀብን መጥፎ ልማዶቻችንን ለመቀየር መጀመሪያ ክሊርሊ ማየት መቻል አለብን ማለት ነው። ኤንድ ክሊርሊ እንመልከታቸው ሲባል በጀጅመንት አይደለም። ወይም ደግሞ እኔማ እንደዚህ አይነት ሰው ነኝ እንደዚህ አይነት ነገር አደርጋለሁ ምናምን እያለን ራሳችን ላይ የምንፈርድ ከሆነ ለመቀየር በጣም አስቸጋሪ ነው የሚሆነው። ስለዚህ ዝም ብለን በእርጋታ ምን አይነት መጥፎ ልማዶች አሉኝ የሚለውን ነገር ቀስ ብለን መመርመር። እንዴት አድርገን መመርመር እንችላለን የሚለው ነገር ስቴፕ ባይ ስቴፕ ሌሚ ጊቭ ዩ ሰም ፕሮምፕትስ ላይክ ጆርናል የምታደርጉበት ጆርናሊንግ ኢዝ ማይ ፌቨሪት ቢካዝ በጣም ብዙ ነገሮቻችንን እንድንረዳ ያግዘናል። በተለይ ደግሞ ይሄ ቶት ፕሮሰሶቻችን ምን እንደሚመስሉ ምን አይነት እምነቶች እንዳሉን ክሊርሊ ለማወቅ የምንችለው ወረቀት ላይ አውጥተን ስናሰፍረው ስለሆነ ማለት ነው። የመጀመሪያው ይክን ራይት አባውት ምንድን ነው ድሬን እያደረገኛለሁ ወይም ደግሞ ሀይሌን እየሰረቀብኝ ያለው ነገር ኤቭሪዴ የማደርገው ዝቅ የሚያደርገኝ ነገር ምንድን ነው የሚለው ነገር በዝርዝር መጻፍ እንችላለን። ያኔ ላይክ ቀናችሁን አናላይዝ ማድረግ ትጀምራላችሁ። ጧት ተነስታችሁ ወይ ቀን ላይ ስራ ላይ ወይ ከስራም ውጭ የምታደርጓቸው እያንዳንዱን ነገሮች አናላይዝ እያደረጋችሁ በዝርዝር ማስቀመጥ። ከዛ ውጭ ደግሞ ምንድን ነው እስቲ ያለማቋረጥ ሁል ጊዜ አቮይድ የማደርገው ወይ ደግሞ ለመሸሽ የምሞክረው ነገር ምንድን ነው የሚለውን ነገር ራሳችሁን ጠይቁ። ዲስ ኩዌስችንስ ኢቨንቹዋሊ ምንድን ነው የሚረዱ እንዳልኳችሁ መጥፎ ልማዶቻችን ከየት እየመነጩ እንደሆነ ምንጩን እንድንረዳ ያግዘናል ማለት ነው። ሶ ክሊርሊ እነዚህን ነገሮች እየጻፍን ስንመለከት አንደኛ ሶርሱን እናውቃለን። ከዛም ውጭ ደግሞ ልማዶቻችን ከየት እንደመጡ ማለት በነገራችን ላይ መጥፎ ልማዶቻችን ማለት ነው እኛን
ዴቨሎፕ ያደረጉት እነዚህ መጥፎ ልማዶች ማለት ነው። ኢትስ አወር ብሬን ዌይ ኦፍ ፕሮቴክቲንግ ኢትሰልፍ ወይም ደግሞ እኛን ራሳችንን ፕሮቴክት ለማድረግ ነው እንጂ እንዲህ ዝም ብሎ የመጡ ነገሮች አይደሉም። ለዛ ነው ጀጅ አናድርጋቸው ያልኳችሁ። ኦልሶ መጥፎ ልማዶቻችን ኢቨን ከሻዶ ሰልፋችን ጋር ራሱ የተያያዘ ነገር አለው። ባይ ዘ ዌይ ሁሉ ነገር የተያያዘ ነው። ምንም የተነጣጠለ ነገር የለም። ስፒሪቹዋሊቲ ብትሉት፣ ሀቤት ብትሉት፣ ሻዶ ሰልፍ ብትሉት፣ ኢነር ወርክ ብትሉት ዜር ኦል ኮኔክትድ። ምንም የተነጣጠሉ ነገሮች አይደሉም። ምክንያቱም አዝ ስፒሪቹዋል ቢይንግ ራሱ በየቀኑ የምናደርጋቸው የምንለማመዳቸው ነገሮች ሜክስ ምንድነው እኛን ይሰሩናል። ተረዳችሁኝ አይደለ? ስለዚህ ላይክ ሁሉ ነገራችን ከነዚህ የተያያዘ ነው። እንደውም ሞር ስፒሪቹዋል ቢንግ መሆናችንን ኤክስፒሪየንስ ማድረግ የምንችለው ራሱ በየቀኑ የምናደርጋቸው እነዚህ ልማዶች አሉ አይደለ? ከራሳችን ጋር ተቀምጠን ብቻችንን ጊዜ ማሳለፍ ምናምን፣ ጸጥታ ምናምን፣ እንደዚህ አይነት ነገሮች ማለት ነው ሞር ወደ ውስጣችን እንድንገባ፣ ሞር ስፒሪታችን እንዲነቃቃ፣ ሞር ይሄ በሰውነታችን ውስጥ ማለት ነው መንፈሳችን ኤክስፕሬስድ እንዲሆን የሚያግዙ ነገሮች ናቸው። ስለዚህ የተነጣጠሉ ነገሮች አይደሉም ለማለት ፈልጌ ነው። ሶ እነዚህ መጥፎ ሀቢቶች ትሪገሮቻቸውን በደንብ አይደንቲፋይ ማድረግ፣ ተረዳችሁኝ? ትሪገሮቻችን በኋላ ላይ የሚያሳዩን ነገር ስላለ ማለት ነው፣ ጠቋሚ ስለሆኑ። ስለዚህ እነዚህ ትሪገሮች ጠቋሚ ናቸው። ምንድን ነው የሚያደርጉት? ልማዶቻችን ምን እንደሚመስል ሪቪል ያደርጉልናል ማለት ነው፣ ወይም ደግሞ ያሳዩናል ማለት ነው። ሌትስ ሴይ ለምሳሌ somebody is stressed። እኔ ምሳሌ ምንድነው ማድረገው? ኢሚዲየትሊ ስልኬን አውጥቼ ስክሮል ነው ማደርገው። አንዳንድ ጊዜ ደነግጣለሁ ሁላ ላይክ በጣም የምጨናነቅበት ሰዓት ላይ ማለት ነው ሙሉ ቀን ስልኬን ስጎረጉር ልውል እችላለሁ፣ ማለት ምንም ነገር ሳልሰራ ማለት ነው። ሶ ከስትረሱ የተነሳ ያንን ስትረስ ላለማዳመጥ ወይም ደግሞ ኤክስፒሪየንስ ላለማድረግ ማምለጫዬ ምንድን ነው? ስልኬ ላይ ቀኑን ሙሉ መዋል ማለት ነው። ኤንድ ሌትስ ሴይ ሳምባዲ ዳት ሃዝ ላይክ ኤንዛይቲ ምናምን ያለበት ሰው፣ ይሄ በቃል አይደለ ስጋት፣ ከመጠን በላይ የሆነ ፍራቻ አይነት ነገር የለም። እንደዛ ነገር ያለበት ሰው ደግሞ ምን ሊያደርግ ይችላል? ያንን ነገር እንደገና ኤክስፒሪየንስ ላለማድረግ አቮይድ ለማድረግ ይሞክራል ማለት ነው። ላይክ ሀቢቱ ያው የተለያየ ነገር ሊሆን ይችላል። ስለዚህ ዞሮ ዞሮ ምን ልላችሁ ፈልጌ ነው፣ እያንዳንዱ ትሪገር ከበስተጀርባ ያለውን ልማድ ይገልጽልናል ወይም ያሳየናል ማለት ነው። ሶ እነዚህ ባድ ሀቢቶች ወይም ደግሞ መጥፎ ልማዶች የምንላቸውን ነገር በመጀመሪያ አንደርስታንድ ማድረግ ያስፈልገናል። ከየት ነው የመጡት፣ ሶርሱ ከምንድን ነው የሚለውን ነገር ማለት ነው። በተደጋጋሚ የምሰጣችሁ ምሳሌ ምንድን ነው? ፕሮክራስቲኔሽን ነው። ምክንያቱም ብዙዎቻችን ጋር ያለ ነገር ነው ብዬ ስለማስብ ማለት ነው። ሶ ፕሮክራስቲኔት የሚያደርግ ሰው ለምን ይመስላችኋል? እስቲ ከዚህ በፊት ያለው ኤፒሶድ ላይ አይ ቲንክ ተነጋግረናል። አንደኛ ነገር ፐርፌክሽኒስት የሆኑ ሰዎች ፕሮክራስቲኔት ሊያደርጉ ይችላሉ ብያቸዋለሁ። ምክንያቱም ነገሩ በጣም በጥንቃቄና በዲቴል ካልተሰራ ስለሚያስጨንቃቸው። ሶ አት ኤንድ ኦፍ ዘ ዴይ ምንድን ነው ይሄ ፊር ኦፍ ፌሊየር ስላለ ነው። ተረዳችሁኝ? ልወድቅ እችላለሁ፣ ልሳሳት እችላለሁ፣ እንደፈለግኩት ላይ መጣልኝ ይችላል ምናምን ብለን ከማሰብ ነው ፕሮክራስቲኔት የምናደርገው ማለት ነው። ዳትስ ዋይ አያችሁ ወደ ሶርሱ ተመለሱ ምላችሁ ወይም ሩቱን በደንብ አንደርስታንድ አድርጎ የምላችሁ ለዛ ነው። ሶ ኢንስቴድ ኦፍ እንዳልኳችሁ ጀጅ ከማድረግ ፍኒማ ሁሌ ፕሮክራስቲኔት አደርጋለሁ ከማለት ይልቅ ፕሮክራስቲኔት የማደርገው እኮ ለመውደቅ ስለምፈራ ነው። ስለዚህ ያንን ነገር በርህራሄ ራሳችሁን ከተረዳችሁ በኋላ እንዴት አድርጋችሁ ማስቆም እንዳለባችሁ ወደሚቀጥለው ስቴፕ ትሄዳላችሁ ማለት ነው። ወይ ደግሞ በጣም ፒፕል ፕሊዘር የሆነ ሰው ወይም ደግሞ ያለቅጥ ሰዎችን ለማስደሰት ጥረት የሚያደርግ ሰው ማለት ነው። እንደዚህ አይነት ሰው ደግሞ ምንድነው ዲፕ ዳውን ፊር ኦፍ ሪጀክሽን ያለበት፣ ላይክ ሪጀክት ላለመደረግ ወይም ደግሞ ኖ ላለመባል አይነት ነገር ስላለበት ሁልጊዜ ሰዎችን ፕሊዝ ለማድረግ በቃ ለማስደሰት እነሱ ብቻ ይደሰቱ አይነት ነገር ነው። ኖ ከመባል ወይም ደግሞ ሪጀክት ከመደረግ በቃ አክሰፕት ለመደረግ ለመወደድ ሊሆን ይችላል፣ ወይ ተቀባይነት ለማግኘት ሊሆን ይችላል። ኮንስታንትሊ ግን ምንድን ነው የሚያደርገው? ሰዎችን ፕሊዝ ያደርጋል ማለት ነው፣ የራሱን ማንነት ትቶ ማለት ነው። ሶ ሩቱን አንደርስታንድ ካደረጋችሁ እንደዚህ ይሄ የመጥፎ ልማዶቻችሁን ምንጭ በደንብ ከተረዳችሁ ከዛ የሚቀጥለው ምንድን ነው ሪፕሌስ እናደርገዋለን ማለት ነው። በነገራችን ላይ ምን የሚባል ነገር አለ፣ አንድን መጥፎ ልማድ ማለት ነው ኮምፕሊትሊ ሪሙቭ ማድረግ በጣም ያስቸግራል፣ ወይም ደግሞ ከህይወታችሁ ለማቆም በጣም አስቸጋሪ ነው። ስለዚህ ምንድነው የተሻለው ምርጫ ሪፕሌስ ማድረግ ወይም ደግሞ መተካት ነው። በተሻለ ልማድ መጥፎ ልማዱን መተካት ነው።
ያንን ደግሞ ማድረግ የምንችለው እንዳልኳችሁ መጀመሪያ ላይ ምንድን ነው እኔን ወደኋላ ያስቀረኛል ልማድ የሚለውን ነገር ማወቅ ያስፈልጋል ማለት ነው። ስለዚህ ዝም ብሎ ስልካችንን ስክሮል ከማድረግ ይልቅ ጀስት 5 ሚኒት ጀርናሊንግ ሪፕሌስ ማድረጊያው መንገድ ማለት ነው። ወይም ደግሞ ሁል ጊዜ ሰዎች የሆነ ነገር ሲያበሳጩን ወይም ደግሞ የሆነ ስሜት ሲቀሰቅሱብን ወዲያውኑ ሪያክት ከማድረግ ይልቅ ፖዝ ማድረግና ትንፋሽ መውሰድ። አይኖ ኢትስ ናት ኢዚ ማለት የሆነ ሰው የሆነ መጥፎ ስሜት ሲያሰማችሁ እንደዛ ለማድረግ ቀላል ነገር አይደለም። በት ኖባዲ ሴድ ቢልዲንግ ጉድ ሃቢትስ ኢዝ ኢዚ። ምክንያቱም እየቀየርን ያለ ነው። ሊያታግለን ይችላል፣ ሊከብደን ይችላል፣ ቻሌንጅ ሊኖረው ይችላል። ምን እናደርጋለን? ቀስ በቀስ እናዳብረዋለን ማለት ነው። ሶ በየቀኑ ትንንሽ ደቂቃ ወይም ደግሞ ትንንሽ ሀቢቶችን ወደ ህይወታችሁ ኢንትሮዲውስ ማድረግ፣ የምትፈልጓቸውን ጥሩ ጥሩ የምትሏቸውን ልማዶች ኢንትሮዲውስ ማድረግ። this is what I suggest to all my clients። ሁል ጊዜ የምላቸው እሱን ነው። እኔ ለምሳሌ የ6 ሳምንት ፕሮግራም አለኝ ሰዎችን የማሰለጥንበት ላይክ ሂሊንግ እና ማኒፌስቴሽን ላይ ያተኮረ ነው። ሰዎችን ወይም ደግሞ እንዴት ሰዎች ትራንስፎርም ማድረግ እንደሚችሉ ነው ቤዚክሊ የማሰለጥ ነው። እና ፕራክቲስ እንዲያደርጉ የምሰጣቸው ነገሮች አሉ። እንደዚህ ላይክ አፈርሜሽን ሊሆን ይችላል፣ ጀርናል ማድረግ ሊሆን ይችላል፣ ዩ ኔም ኢት ኤኒዌይስ። እና ብዙዎቹ ሞቲቬትድ ሆነው በጣም ደስ ብሏቸው ሹር ምናምን ብለው ሳይን አፕ አድርገው ይጀምሩታል። ከዛ በኋላ ግን ኮንሲስተንት መሆን በጣም ይቸገራሉ። ያ ደግሞ የሚሆንበት ምክንያት እንዳልኳችሁ የድሮ ፓራዳይማችን አለ። ስለዚህ ልክ የሆነ ነገር ማድረግ ትጀምሩና ከዛ መቀጠል ያስቸግራቸዋል፣ ወደ ድሮ ፕሮግራሚንጋችሁ መልሶ ይወስዳቸዋል ማለት ነው። ስለዚህ ያንን የድሮ ፕሮግራሚንግ ሪራይት ማድረግ የምንችለው ወይም ደግሞ እንደ አዲስ በሌላ ልማድ የምንተካው በየቀኑ ትንንሽ ነገሮችን እየተለማመድን ስንሄድ ነው። ትልቅ ነገር በአንድ ቀን ለማድረግ ከመሞከር ይልቅ ለምሳሌ ሜዲቴሽን የ30 ደቂቃ ወይ 30 ደቂቃ የ15 ደቂቃ ሜዲቴሽን በአንድ ቀን ለመጀመር ብትሞክሩ ትረስሚ እንቅልፍ ነው ይዟችሁ የሚሄደው። ለምን? ኦልሬዲ አንደኛ ሰውነታችሁ አልለመደም። ስለዚህ በጣም ያስቸግራችኋል። ከዛ 2-3 ቀን ሞከራችሁ አይ እኔማ ሜዲቴት ማድረግ አልችልም ወይ አልወድም ምናምን ብላችሁ ኮንክሉድ ልታደርጉ ትችላላችሁ። በታስ ናት ራይት። ሜዲቴት ለማድረግ መጀመሪያ አትሊስት 1 to 5 ሚኒትስ ኦኬ ሌትስ ሴይ 1 ሚኒት ዴይ ራሱ እኮ ብትጀምሩ በሶስተኛው ቀን 5 ሚኒትስ ታደርጉታላችሁ። በሳምንቱ ሜቢ 8 to 10 ሚኒትስ ታደርጉታላችሁ። ባይ ዘ ኤንድ ኦፍ ደ ማንት ሜቢ 15 ሚኒትስ ኦር 20 ሚኒትስ ሜዲቴት ማድረግ ልማድ ይኖራችኋል ማለት ነው እንጂ ዛሬ ተነስታችሁ በቃ ሜዲቴሽን እስቲ ጥሩ ነው ሲባል ሰምቻለሁ ሌት ሚ ትራይ ኢት ብላችሁ የ20 ደቂቃ እና የ30 ደቂቃ ሜዲቴሽን ልታደርጉ ብትሞክሩ ኢትስ ናት ጎና ወርክ አውት። አይ ሚን ልታደርጉ ትችላላችሁ፣ ልትጨርሱ ትችላላችሁ እኮ ግን እንደ ልማድ ከእናንተ ማንነት ጋር ተዋህዶ የሚቀጥል ነገር አይሆንም ማለት ነው። ስለዚህ ኤቭሪዴ የምታደርጉትን ነገር ሊሚት ማድረግ በትንሿ ከሆነ አንደኛ ኢዚ መሆኑ እራሱ ማለት ነው እንድትደጋግሙት ይረዳቸዋል። ነገም ለማድረግ አትጨነቁም። የአንድ የ2 ደቂቃ ሜዲቴሽን ለመስራት ቁጭ ማለት፣ ትንፋሽ ላይ ማተኮር፣ ፕሬዘንት ሞመንት ላይ መሆን ምናምን ብላችሁ ስታስቡት እራሱ ስንፍና አይመጣባችሁም ለማድረግ። ኮምፕሊኬት ካደረጋችሁት ግን በጣም ረዥም ነገር እንደሆነ ከተሰማችሁ ግን ለማድረግም አትጋበዙ። ከዛ ደግሞ በአንድ ቀን 3-4 አይነት ነገር የሚሞክር ሰው አለ። ለምሳሌ በቃ ሜዲቴት ማድረግም ጀርናል ማድረግም ወይ ኤክሰርሳይዝ ማድረግንም በአንድ ቀን ለመጀመር የሚሞክር ሰው ፕሊዝ በቃ አይሆንም እንዴ! ጭራሽ ሊሆን አይችልም። ትንንሽ ነገሮች እንደገና ደግሞ ዋን ሀቢት ዴይ ቢሆን ይመረጣል። አንድ ነገር እስቲ ለምሳሌ የማመስገን ልማድ የሌለው ሰው በቃ ዛሬ ምስጋናን ፕራክቲስ ማድረግ እጀምራለሁ ብሎ ዲሳይድ ካደረገ በቃ እሱን ፕራክቲስ ማድረግ ከዛ ወደ ባይ ዘ ዌይ ምን ይባላል ይሄ 21 ቀን ምናምን የሚባል ነገር አለ አይደለ? ኢቭን ስለ ፓራዳይም ሽፍት ምናምን ነገር ሲወራ 21 ቀን በኋላ ኢት ቢካምስ አውቶማቲክ። ሶ እናንተ ራሱ ባታስቡት ራሱ ሰውነታችሁ ያደርግላችኋል ምናምን። ሶ 21 ቀን ለምሳሌ ጠዋት 12 ሰዓት ላይ የተነሳ ሰውዬ 22ኛ ቀን ላይ ለመነሳት አይከብደውም። ይህን በፕራክቲስ የተረጋገጠ ነገር ነው። ኢትስ ናት ጀስት ዝም ብሎ የሚባል አባባል አይደለም። እኔም በራሴ የማውቀው ነገር ስለሆነ ማለት ነው። ሶ ምንድን ነበር ፖይንቴ? ያ ዋን ሀቢት ዴይ። ሶ አንድ ሀቢት ነው በቀን አትሊስት እያለማመዳችሁ እንጂ ያኛው ሀቢት ሳይዋሃዳችሁና ማንነታችሁ ሳይሆን እንደገና 2-3 ነገር ጀምራችሁ ሁሉንም ሳታደርጉት በቃ ከንቱ ሆናችሁ ነው የምትቀሩት።
ስለዚህ አንዱን ሀቢት ለሆነ ያህል ጊዜ በደንብ ፕራክቲስ አድርጋችሁ ማንነታችሁ ከሆነ በኋላ ከተለማመዳችሁት በኋላ ከሀያ ምናምን ቀን በኋላ እሱ በቃ ያለቀለት ነገር ነው። ከዛ አዲስ ነገር ደግሞ ቀስ ብላችሁ ኢንትሮዲውስ ታደርጋላችሁ። ኦኬ ባይ ዘ ዌይ እንትና የጄምስ ክሊር መጽሐፍ አለ አቶሚክ ሃቢትስ። ቆይቷል ካነበብኩትኝ፣ ሙሉ ለሙሉ አላስታውሰው እንኳን ሙሉ ለሙሉ ግን ሰም ፓርትስ ኦልሬዲ ላይክ ውስጥ የቀሩ ነገሮች አሉ እና አይ ሪመምበር ምን ይላል የሆነ ፖይንት ላይ አዲስ ሀቢት ራሱ ወደ ላይፋችሁ ኢንትሮዲውስ ስታደርጉ ከድሮ ሀቢታችሁ ጋር አብራችሁ አያይዙት ይላል። ማለት ሁሌ ጧት ጧት ስትነሱ ለምሳሌ ቁርስ የምትበሉ ሰዎች ካላችሁ ከዛ ጋር ምስጋናችሁን ማያያዝ ትችላላችሁ ማለት ነው። ሶ ቁርሳችሁን እየበላችሁ ምስጋናችሁን በማይንዳችሁ ሪሳይት ማድረግ ትችላላችሁ። አም ግሬትፉል ፎር ዲስ ፎር ብሬክፋስት ፎር ዌኪንግ አፕ ምናምን እያልን ማለት ነው። ስለዚህ አዲሱ ልማድ ምስጋና ነው። የድሮ ልማድ ደግሞ ምንድን ነው? ቁርስ መብላት ወይ አይ ዶንት ኖ ኤኒቲንግ ሊሆን ይችላል የእናንተ ማለት ነው። ከዛ ጋር አብራችሁ ስታያይዙት ይህንን ልማድ ወደ እናንተ ለማዋሃድ ቀላል ያደርገዋል። ኢቭን ለመሞከር አንዳንድ ጊዜ ማይንዳችን ማለት ነው አዲስ ነገር እንትን ልንለው ስንል በጣም ያስቸግረዋል፣ ይታገላል። ስለዚህ ሰበብ አስባብ ነው የሚያመጣላችሁ ያንን ነገር እንዳታደርጉ። በቃ አለ አይደለ ነገ ጀምረዋለሁኝ፣ ሰኞ ጀምረዋለሁኝ፣ አሁን እኮ ረፍዶብኛል ምናምን እያለ ከሚላችሁ ኦልሬዲ ከለመደው አለ አይደለ ውስጣችሁ ያለ ልማድ አለ። ከሱ ጋር ከሆነ ግን እሱን ስታደርጉ ነው ያኛውን የምትደርቡበት። ስለዚህ አይነቃባችሁም እንደማለት ነው። የሆነ እንደዚህ ሀሳቦችን ይሄ የማታደርጉበትን ነገሮች አያመጣላችሁም እንደማለት ነው። ባይ ዘ ዌይ ምን ትዝ አለኝ አዲስ ነገር መሞከር የሚለው ነገር ኦማይ ጋድ እንደ እኔ አይ ሚን አይ ላቭ ኒው ቲንግስ እኮ ላይክ አዳዲስ ነገሮች እወዳለሁኝ፣ ግን አይ ዶንት ኖ ዋይ ጀስት በጣም ነው የሚከብደኝ። አሁን ለምሳሌ እኔ የምበላባቸው ቦታዎች አሉ፣ ስፔሲፊክ የሆኑ ሬስቶራንትስ ማለት ነው። እዛ ደግሞ እያንዳንዱ ቦታ ሲሄድ የምበላቸው የምግብ አይነቶች ደግሞ አሉ። በጣም ነው ማስቀው። መኪና እንኳን ሳይቀር ማሳጠብ ቦታ አንድ አይነት ካልሆነ አይኪያንስ አልሄድም። በቃ ሌላ ቦታ ጭራሽ ለመሞከር በጣም ነው የምቸገረው። እና ለምንድን ነው የነገርኳቸው ይህንን እኔ እንጃ፣ ግን አይ ካይንድ ኦፍ ስትራግል ትራይ ኒው ቲንግስ ለማለት ፈልጌ ነው። እና አንዳንዴ ሞክራለሁኝ፣ ከዛ ከሞከርኩ በኋላ ደግሞ እዛው ላይ በቃ ዛሬም ነገም ግን ኢነዌ ይረዳኛል። ምን ላይ ይረዳኛል መሰላችሁ? ሩቲን ካለኝ ስፔሻሊ አሁን ለምሳሌ ጧት ተነስቼ የሆነ የምሰራው ሜዲቴሽን ሊኖር ይችላል እና ያንን ሜዲቴሽን በቃ ኦልሬዲ ለዚህ ያህል ጊዜ ሰራዋለሁኝ ብዬ ካስቀመጥኩት ማለት ነው እንዴት ደስ እንደሚል ካይንድ ኦፍ ሄልፕስ ሚ ቱ ቢ ዲስፕሊንድ አይነት ነገር የለም። ይሄ እነሳለሁኝ በቃ አይ ዶንት ኒድ ቱ ቲንክ አባውት ኢት። ሜዲቴሽን ኦልሬዲ የተዘጋጀ ነው። ሁል ጊዜ ያደርገዋለሁ ብዬ የማስበው ስለሆነ በቃ ተቀምጦልኛል። እንደ ሪቹዋል እነሳለሁኝ፣ ቁጭ ብዬ ሜዲቴሽን አደርጋለሁ። ዛሬም ነገም ምናምን መደጋገም በጣም ጎበዝ ነኝ። አዲስ ነገር መሞከር ግን ካላችሁኝ በጣም ነው ስትራገል የማደርገው። ግን ኤኒዌይስ ትዝ ስላለኝ ነው። ከኔ ጋር ተመሳሳይ ባህሪ ያላችሁ ሰዎች ካላችሁ ይናጠሉን አይነት ነገር ነው። ኤኒዌይስ ሁሉም ባህሪያችን ወይም ደግሞ ልማዳችን ደስ የሚለው ነገር ምንድን ነው? ፖዚቲቭም ኔጌቲቭም ሳይድ አለው። ሰው የእኔ አሁን ይሄ የመደጋገም ነገር መውደዴ ይረዳኛል። በቃ ዲስፕሊንድ እንደሆነ እንዳልኳችሁ አንድ ነገር ከያዝኩኝ ችክ ነኝ። በቃ እዛው ላይ ታድዬ ነኝ። አንዳንድ ጊዜ በቃ የሆነ እኔ 1 ዓመት በላይ የሰራሁት ሜዲቴሽን አለ። ከን ዩ ኢማጂን በቃ ላይክ አንደኛ ፓወርፉል ስለሆነ ነው ኦፍኮርስ፣ ግን ከዛም ውጭ ምንድን ነው አይ ዶንት ኒድ ቱ ቲንክ አባውት ኢት እንዳልኳችሁ ኢት ጀስት ቢካምስ ኦቶማቲክ አይደለ? ስለለመድኩት ብድግ እላለሁኝ፣ እሰራዋለሁኝ፣ አለቀ። ነገ የምነሳለሁ፣ እሰራዋለሁኝ፣ አለቀ። እና ላይፌንም እንትን ያደርግልኛል፣ ሞር ኦርጋናይዝድ እንዲሆን ይረዳኛል። አለበለዚያ እስቲ ቆይ እንዲህ ልጀምር፣ እስቲ ቆይ እንዲያረጋለው ምናምን እያልኩኝ ፕላንም ማደርግ ከሆነ መቼም ሳልጀምረው ዘመናት ነው የሚያልፉት። ኤኒዌይስ ግን በአንድ ሳይዱ ፖዚቲቭ ነገር ስላለው እንደዚህ ሪቹዋሎች አዘጋጁ። ላይክ የምትደጋግሙት ነገር ጠዋት ስትነሱ ለምሳሌ በቃ ለሆነ ለ5 ደቂቃ ወይ ለ10 ደቂቃ ሜዲቴት ማድረግ፣ ከዛ በኋላ ተነስታችሁ ሻወራችሁን ስታደርጉ ምናምን ወይ ጥርሳችሁን ስትቦርሹ ወይ ምናምን ብቻ መስታወት ፊት ለፊት ስትቆሙ የሆነ አለ አይደለ ፊታችሁ ምናምን ከጨረሳችሁ በኋላ ሜቢ አፈርሜሽን መደጋግም ለእኔ አሁን ይረዳኝ ነበረ። አሁን አልዋሻችሁም አላደርገውም። ኢትስ ቢን አ ዋይል ማለት በዚህ ሩቲን ማለት ነው። ግን መስታወት ላይ ምን አደርግ ነበረ? አፈርሜሽኖችን እለጥፋለሁኝ ማለት ነው። ይሄ በከለርፉል ስቲከርስ ምናምን እለጥፍና አረገዋለሁኝ ብዬ የሆነ እቅድ ካወጣሁለት መቼም አላደርገውም። እውነቱን እንነጋገር ከተባለ እናንተም አታደርጉት። ስለዚህ ምን አደርጋለሁ?
በቃ እዛ ላይ ተለጥፈዋለ። ፊቴን ምናምን ተጣጥቤ ጥርሴን ቦርሼ ምናምን ስጨርስ እዛው ጋር ቆሜ ማለት ነው አፈርሜሽኖቼን እያየሁኝ እደጋግማለሁኝ። ኤንድ ዲስ ሜክስ ኢት ቬሪ ኢዚ። ግን የሆነ ቀን እስቲ አፈርሜሽን ግን ማለት እኮ በጣም ይረዳኛል ልጀምር ብላችሁ አቀዳችሁ ማለት ታረጉታላችሁ ማለት አይደለም። ስለዚህ ሜክ ኢት ኢዚ ልላችሁ ፈልጌ ነው። ላይክ ትንሽ ነገር ነው፣ ከዛ ደግሞ ቀላል ነገር ነው መሆን ያለበት። ምክንያቱም ሃርድ ከሆነ ለማድረግ ቻንሳችሁ በጣም ከፍተኛ ነው። በት ኢፍ ኢትስ ኢዚ በቃ ይሆናል አይደል? ብዙ ሳታስበው ሳትጨነቁበት ወዲያው ታደርጉታላችሁ። ከዛ ደግሞ እያንዳንዱ የምናደርጋቸውን ልማዶቻችን ላይ ቢይኝ አዌር ማለት ማስተዋል ማለት ነው። በቃ እንደማይጠቅመን የሚጎዳን ነገር እንደሆነ ልክ እያደረግነው እያለ ራሳችንን መያዝ ማለት ነው። ካለፈ በኋላ በመቆጨት ወይ ደግሞ ገና እንደዚህ ደግሞ ውሽ እኔማ እንደዚህ እላለሁ እንጂ መች አደርገዋለሁኝ ሁሌ እኮ ችግሬ እኔ ኮንሲስተንሲ ነው ምናምን ይለኛል በጣም ብዙ ሰው። ኮንሲስተንሲም ከሆነ ችግራችሁ ማለት ነው ኮንሲስተንት እንዳትሆኑ የሚያደርጋችሁ ነገር ምንድን ነው? ከዛ ደግሞ አዌርነስ ነው። ሁሉም ኤፒሶድ ላይ አዌርነስ፣ ሜዲቴሽን፣ ጀርናሊንግ የሌለበት ኤፒሶድ ናፈቀኝ። ኤኒዌይ አውቄ ነው አይናፍቀኝም፣ ምክንያቱም በጣም እንትን ናቸው ላይክ ቬሪ ኢምፖርታንት እና ላይፍ ቼንጂንግ የሆኑ ነገሮች። ሶ ኦፍኮርስ ግን ያስቀኛል ሜንሽን ሳደርገው ለማለት ነው። ኤኒዌይ ክሬቲንግ አዌርነስ አት ደ ሞመንት ኦፍ ላይክ ዱዊንግ ሰምቲንግ ባድ ብላችሁ የምታስቡት እናንተ ማለት ነው። ይሄ መጥፎ ልማዴ ነው ብላችሁ የምታስቡት ሰዓት ላይ ካለፈ በኋላ መቆጨት ወይም ደግሞ እንደገና ወደፊት እያሰብን ወይኔ እንደዚህ ካደረግኩኝ ማንማ እንዲህ ነኝ በቃ ድሮንም አልቀጥለውም እኮ ምናምን ማለት አይደለም። ደግሞ በጣም ብዙ ሰው የሚቸገረው ነገር ምንድን ነው? ኮንሲስተንሲ ነው አይ ቲንክ። እና ሁሉም ሰው ይለኛል አይ ኦልሶ ስትራግል ዊዝ ኮንሲስተንሲ። በነገራችን ላይ ግን እንዳልኳችሁ ሪቹዋሌን ካስተካከልኩኝ አይ ክን ቢ ኮንሲስተንት። ሪቹዋል ከሌለኝ ግን ስትራክቸር የለኝማ። ቅርጽ ካላሳዛችሁት እኮ በጣም አስቸጋሪ ነው የሚሆነው። ስትራክቸር ይኖራችኋል ኮንሲስተንት የምትሆኑት ሪቹዋል ሲኖራችሁ። ይሄ አሁን ለምሳሌ ጠዋት ተነስቼ እንዲያረጋለሁ እንደዚህ ያረጋለሁ እንደዚህ ያደርጋለሁ፣ ወይ ማታ ስትተኙ ወደ አልጋ የቤት ታይም ሩቲን ካላችሁ ለምሳሌ በቃ ሁሌ ለማድረግ አያስቸግራችሁም። ሪቹዋል ከሌለ ግን ኮንሲስተንት ለመሆን በጣም አስቸጋሪ ነው የሚሆነው። መጥፎ ልማዶቻችሁን በምታከናውኑበት ሞመንት ላይ ቢ አዌር፣ በቃ አስተውሉት ነው። አጌን ሁል ጊዜ ጀጅ አታድርጎ ነው የምላችሁ። ምክንያቱም ጀጅመንት እግዚአብሔርን ነው የምላችሁ ምን እንደሚያደርግ ታውቃላችሁ? የባሰ ነው እንድንሆን የሚያደርገን። ለምን? እራሳችሁ ላይ በፈረዳችሁ ቁጥር የሆነ የሚያሳቅቃችሁ ነገር ይኖራል። የሆነ በቃ ያንን ነገር እንዳታደርጉ ከውስጥ የሆነ ስቅቅ የሚል የሚያስጨንቅ የሚደብር አይነት ስሜት ክሬት ያደርግባችኋል። ስለዚህ እየባሰባችሁ ነው የምትሄዱት። ስለዚህ ጀስት ቢ ኮምፓሽኔት ዊዝ ዮርሰልፍ። በቃ ርህራሄ ነው የሆነ በቃ ኢትስ ኦኬ እኮ ላይክ ምንም ነገር በአንድ ቀን ተነስተን መማር አንችልም። ምንም ነገር በአንድ ቀን ማዳበር አንችልም። በቃ ላይ ቀስ በቀስ ነው። ስለዚህ ስሎሊ የሆነ ለራሳችሁ ጊዜ ሰጥታችሁ ምን እላለሁ መሰላችሁ ለክላይንቶቼ ብዙ ጊዜ ላይ እንዳልኳችሁ ላይ እንደዚህ ፕራክቲስ አድርጉ እንደዚህ ምናምን እላቸውና ከዛ ዊክሊ ነው ሚት የምናደርገው እና በቃ እንደዚህ ጀምሬ ነበረ ከዛ በኋላ ግን እንደዚህ ያደረግኩኝ በጣም በቃ ችግሬ እኮ ይሄ ነው ምናምን ሲሉኝ ሁሌ የሚሰጣቸው ኤግዛምፕል ምንድን ነው? ልጅ ቢኖራችሁ ብላችሁ አስቡ ነው። ልጃችሁ በወለዳችሁት መቼስ በ3 ወር ተነስና ተራመድ አትሉት። ኢትስ ኢምፖሲብል ኢትስ ሪዲኪለስ እንደዛ ብሎ ማሰብ በራሱ። ስለዚህ ምንድነው የምታደርጉት? ጊዜ ትሰጡታላችሁ ለልጃችሁ። ገና ቁጭ ይላል መጀመሪያ፣ ከዛ ዳዴ ማለት ይጀምራሉ። ዳዴ ብሎ ነው ቁጭ የሚለው። ብቻ የሆነ እንደዚህ አይነት ፕሮሰስ ቆይቻለሁ ከወለድኩ አትፍረዱብኝ። አይ ቲንክ ቁጭ ነው የሚሉት መጀመሪያ፣ ከዛ ዳዴ ይላሉ፣ ከዛ ምናምን እያሉ ከዛ እቃ ይዘው ይሄ እንደዚህ ምናምን መራመድ ይጀምራሉ። ከዛ ይቆማሉ። ከዛ ስታርት ዋኪንግ። እናንተም ለመራመድ መጀመሪያ ዳዴ ማለት ይኖርባችሁ ይሆናል። ዳዴ የምትሉት ምንድን ነው? ዛሬ ስትሞክሩት ፌል ልታደረጉ ትችላላችሁ። ወይ ለምሳሌ የ10 ደቂቃ ሜዲቴሽን ከነበር 5 ላይ እንቅልፍ ወስዳችሁ ሊሆን ይችላል። ኢትስ ኦኬ። ነገ ደግሞ 6 ደቂቃ ድረስ መድረስ ነው ዋናው ዓላማው እንጂ በቃ ከተጀመረ ጊዜ ጀምሮ ባለበት መቀጠል አይደለም። ራይት? ስለዚህ ቢ ፔሸንት ዊዝ ዮርሰልፍ አዝ ዩ ቢ ፔሸንት ዊዝ ዮር ኪድ ኦር ዮር ቻይልድ ማለት ነው። እንዲራመድ ወይም ደግሞ እንዲያድግ እድሉ እንደምትሰጡት ሁላ ለእናንተም ልክ ህፃን ልጅ ማለት ናችሁ። ለሜዲቴሽን ህፃን ናችሁ፣ ለጀርናሊንግ ህፃን ናችሁ። አታውቁትማ፣ አልጀመራችሁትም፣ አልሞከራችሁትም። ዴይ ባይ ዴይ ግን ትንሽ ትንሽ እያደረጋችሁት ስትሄዱ
ዳዴ፣ ከዛ ቆማችሁ ትራመዱና ከዛም ማን ያስቆማችኋል? በቃ 2 ሰዓት 3 ሰዓት ነው ሜዲቴት የምታደርጉት። ቅድም ያልኳችሁ መጽሐፍ ላይ አቶሚክ ሃቢትስ ላይ ሃቢት ሉፕ የሚለው ነገር አለ። ሶ ምንድን ነው ፕሮሰሱ? ኪዩ አለ፣ ከዛ ክሬቪንግ አለ፣ ከዛ ሪስፓንስ አለ፣ ከዛ ሪዋርድ አለ። ሶ ኪዩ ማለት ትሪገር ማለት ነው። ላይክ ይህንን አድርግ የሚለን ማለት ነው። ሀቢቱን እንድናደርግ የሚያደርገን የሚቀሰቅሰን ነገር ማለት ነው። ሶ ይሄ ኪዩ ወይም ደግሞ ይሄ ትሪገር ከውስጥ የሚመነጭም ሊሆን ይችላል ወይ ከውጭም የሚመጣ ነገር ሊሆን ይችላል። ሌትስ ሴይ ጥሩ ኤግዛምፕል ስለሆነ ስልካችንን መነካካት ብለን እናስብ። አሁን ስልካችንን ቁጭ ብለን ለምሳሌ ስልካችን ልክ ሲበራ ብንመለከተው ማለት ነው የኖቲፊኬሽን ቢመጣልን ዳትስ ደ ኪዩ ዳትስ ደ ትሪገር። ተረዳችሁኝ? ስልካችንን ሄደን አንስተን ወደ ስክሮሊንግ ወደ ሶሻል ሚዲያ ምናምን ልንገባ እንችላለን ማለት ነው። የቀሰቀሰው ነገር ምንድን ነው? ኪዩ ወይም ደግሞ ትሪገር ኢዝ የስልካችን መብራት ወይም ደግሞ ላይክ ኖቲፊኬሽን መምጣት ሊሆን ይችላል። በት አት ሴም ታይም እንዳልኳችሁ እንደዚህ አይነት ትሪገሮች ከውስጥ የሚመነጩም ሊሆኑ ይችላሉ። ጀስት ላይክ መደበር፣ የድብርት ስሜት ወይ የብቸኝነት ስሜት፣ እንደዚህ አይነት ነገሮች የሆነ ነገር እንድናደርግ የሚገፋፉን የሚቀሰቅሱን ነገሮች ናቸው ማለት ነው። የመጀመሪያው ስቴፕ ይሄ ነው። ሁለተኛው ስቴፕ ላይ ያለው ምንድን ነው? ክሬቪንግ ነው። ክሬቪንግ ደግሞ ምንድን ነው? ይሄ የምናደርጋቸው ከሀቢቱ በስተጀርባ ያለው ዲዛየር ወይም ደግሞ ፍላጎት ማለት ነው። ተረዳችሁ? ስልካችንን መነካካት እኮ አይደለም የሚያስደስተን። በነገራችን ላይ ይሄ ስልክ ላይ ጊዜ ማሳል ስልካችንን ሳይሆን ስልካችንን በመንካት የምናገኘው የሆነ ስሜት አለ ወይ አለ አይደለ? በቃ ይሄ የሆነ የሚሰጠን እርካታ ሊሆን ይችላል። ስለዚህ ዩዥሊ ክሬቪንግ እሱ ነው፣ ስሜቱ ነው ማለት ነው። ሪስፖንሱ ደግሞ ምንድን ነው የሚሆነው? ልክ ትሪገር ስንደረግ ኖቲፊኬሽኑ ሲመጣ ቀጥታ ስልካችንን ወደ ማንሳት ስንሄድ ዳትስ ደ ሪስፖንስ፣ የምንወስደው አክሽን ማለት ነው። የመጨረሻው ደግሞ ምንድን ነው? ሪዋርዱ ነው። ሪዋርድ ደግሞ ምንድን ነው? የምናገኘው ደስታ ሊሆን ይችላል ወይ ፊሊንግ ኦፍ ቢንግ ኢን ኮንትሮል ሊሆን ይችላል። ኤኒቲንግ ኦር ደግሞ ቴምፖራሪ የሆነ ደስታ አለ አይደለች? ዶፓሚን አለች የሆነች የሚሰጠን ውስጥ የሚያደርገን ነገር አለ። እሷ ልትሆን ትችላለች ማለት ነው። ዲስ ኢዝ ሃው ኢት ጎስ። ይህንን ፕሮሰስ በደንብ አድርገን አንደርስታንድ ስናደርገው ምንድነው የሚቀሰቅሰው? መጥፎ ልማዶቼን ለማድረግ የሚቀሰቅስብኝ ትሪገር ምንድን ነው? ከዛ ደግሞ ምንን ነው ለማሟላት እየጣርኩ ያለሁት? ቢካዝ ሞስትሊ የምናደርጋቸው ነገሮች ከስሜት ጋር የተያያዙ ነገሮች ናቸው። በቃ ወይ ፊሊንግ ኦፍ ሪሊፍ ሊሆን ይችላል፣ ሳይ በቃ ይሄ እረፍት ማግኘት ሊሆን ይችላል፣ ደስታ ሊሆን ይችላል፣ እርካታ ሊሆን ይችላል። እነሱ ነገሮች አሉ። ከዛ የምናደርገው አክሽን አለ ወይም የምንወስደው ወይም ደግሞ ልማዱ አለ፣ ዋናው ልማድ። መጨረሻ ላይ ደግሞ ከዛ የምናገኘው ጥቅም አለ ማለት ነው። ይህንን ፕሮሰስ አንደርስታንድ ስናደርግ እንዴት አድርገን ሀቢቱን መቀየር እንደምንችል ወይም ሪፕሌስ ማድረግ እንደምንችል ማወቅ እንችላለን። አንድ ላይ ስናጠቃልለው ምን ይሆናል ማለት ነው? ስቴፕ ባይ ስቴፕ ብንመለከተው፣ ለምሳሌ ዩ ፊል ቦርድ ወይም ደግሞ ድብርት ስሜት ይሰማችኋል። ስለዚህ የሆነ ስቲሙሌሽን ሊያምራችሁ ይችላል። ድብርቱ ምንድን ነው? ኪዩ ነው። ክሬቪንግ ደግሞ ምንድን ነው? የሆነ ስቲሙሌሽን መፈለግ ወይም ዲስትራክሽን መፈለግ፣ የሆነ ማሰብ ማትፈልጉት ነገር ወይም አለ አይደለ አናላይዝ ማትፈልጉት ነገር ካለ እሱን የሚያስረሳችሁ ነገር ወይ ደግሞ የሚያዝናናችሁ ነገር ወይ ስቲሙሌት የሚያደርጋችሁ ነገር ትፈልጋላችሁ። ዲስ ኢዝ ክሬቪንግ። ሪስፖንሱ ምን ይሆናል? ስልካችንን አንስተን ወይ ኢንስታግራም ወይ ቲክቶክ እንከፍታለን ማለት ነው። ዲስ ኢዝ ሪስፖንስ። ሪዋርዱ ምን ይሆናል ማለት ነው? ደስ ይለናል፣ ኢንተርቴይንድ እንሆናለን ማለት ነው። ፈን አይነት የሆነ ኤክስፒሪየንስ እንዳለን ፊል እናደርጋለን። ዲስ ኢዝ ፕሮሰስ። ወይም ደግሞ በሌላ ኤግዛምፕል ስንመለከተው ምንድን ነው? ለምሳሌ የሆነ ስራ መስራት ይኖርባቸዋል። ዲስ ኢዝ ኪዩ ወይም ትሪገር፣ ያንን መስራት ያለባችሁ ነገር ማለት ነው። ክሬቪንግ ምንድን ነው የሚሆነው? ከፕሮክራስቲኔሽን ጋር ነው ኦፍኮርስ ይህንን ኤግዛምፕል እየሰጡ ያለሁት። ክሬቪንጉ ምን ይሆናል ማለት ነው? ዲስኮምፈርትን መሸሽ። ዩዥሊ ያው ፕሮክራስቲኔት የምናደርገው ነግሬያቸዋለሁ አይደለ? ኮንፈርት ዞናችን ውስጥ መቀመጥ እንፈልጋለን፣ ወይም ደግሞ የሆነ ስራውን በመስራት እና ምናምን የሚመጡትን አይነት ይሄ ነገሮችን አቮይድ ማድረግ ነው የምንፈልገው። ስለዚህ መጀመሪያ ላይ የምንሰራው ስራ ትሪገር ከሆነ ክሬቪንጉ ምን ሊሆን ይችላል ማለት ነው? ትራይንግ ቱ አቮይድ ዲስኮምፈርት፣ ሚኒንግ ኮንፈርት ውስጥ መቆየት ማለት ነው። ክሬቪንግ ውስጡ ነው። ዩዥሊ ክሬቪንጋችን ምንድን ነው? ከስሜት ጋር የተያያዘ ነው ብያቸዋለሁኝ። ከዛ ሪስፖንሱ ምን ይሆናል ማለት ነው? ነገሩን ወደ ሌላ ቀን ማስተላለፍ ማለት ነው። ወይ ነገ ወይ ሳምንት ወይ ምናምን ብለን እናስተላልፈዋለን። ይሄ የምንወስደው አክሽን ነው ሪስፖንሳችን ማለት ነው። ከዛ መጨረሻ ላይ ደግሞ ያው ሪዋርዱ ምን ይሆናል?
ጊዜያዊ የሆነ እረፍት በቃ አለ አይደለ እፎይ በቃ ነገ እሰራዋለሁ እንዴ ተገላገልኩ ምን ነው ምን አጨናነቀኝ ምናምን ብለን የምንላት ስሜት ማለት ናት። መጨረሻ ላይ ሪዋርዳችን እሷ ትሆናለች ማለት ነው። አሁን እንደዚህ ብሬክ ዳውን ስለተደረገልን ይሄንን የቱ ጋር ኢንተርፌር እንደምናደርግ መረዳት እንችላለን ማለት ነው። ኦኬ ይሄ ነገር እንደዚህ ይለኛል። ስለዚህ አሁን ለምሳሌ ስልክ ባለፈው እንደውም ከጓደኞቼ ጋር እያወራን ነበረ ስለ ስልክና ሶሻል ሚዲያ አጠቃቀም ማለት ነው። እና ምን አሉ ላይክ አንዳንድ ሰው በጣም ኦቨር ዩዝ የሚያደርግ ሰው አለ። እኔም ኦቨር ዩዝ አደርጋለሁ ብዬ አስባለሁ የሶሻል ሚዲያን። አንዳንድ ጊዜ ግን አይ ፊል ላይክ ሰልፍ ኮንትሮል አለኝ ብዬ አስባለሁ። ምክንያቱም አንዳንድ ጊዜ በቃ አላስፈላጊ ነው ብዬ ባሰብኩበት ሰዓት ላይ አልጠቀመውም፣ ወይም ሞር ኢምፖርታንት የምሰራው ነገር ካለ አላደርግም ማለት ነው። ብቻ ስለ እንደዚህ በቃ ስለ ሰልፍ ኮንትሮል ምናምን ሲወራ እንደውም መጽሐፉ ሁላ ሜንሽን ተደረገ ማለት ነው። እንዴ አቶሚክ ሃቢትስ እኮ እንደዚህ እና ዋን ኦፍ ዘ ቴክኒክስ ምንድን ነው ሜክ ኢት ሃርድ ነው። እንደዚህ የምታደርጓቸው ነገሮች ይሄ መጥፎ ልማዶቻችሁ ከባድ ካደረጋችኋቸው ለማድረግ ያው አለ አይደለ በጣም ረዥም ስለሚሆንብን ለምሳሌ ፕሮሰሱ እንተዋዋለን ማለት ነው ለመተው እነዚህ የመጥፎ ልማዶቻችን። እና ዋን ኦፍ ማይ ፍሬንድ ሴድ ስልክ ወንድሜ ሽንት ቤት ነው የሚያስቀምጠው ሲተኛ አለች። ዊች ኢዝ ራይት፣ ምክንያቱም ሩቅ ነው። እንደገና ተነስቼ አምጥቼ ምናምን ስትሉ በቃ ኦልሬዲ ብሬክ አደረጋችሁት ማለት ነው ያንን መጥፎ ሀቢት። ስለዚህ መጥፎ ልማዶቻችንን ብሬክ ለማድረግ ወይም ደግሞ ለመተው የሚረዱን ነገሮች ምንድን ናቸው? አንደኛው ይሄ ትሪገሩን ማለት ነው ኢንቪዚብል ማድረግ። ቅድም ያነሳነው ኤግዛምፕል አለ አይደለ? ስልኩን ሽንት ቤት ውስጥ ሲያስቀምጠው በቃ ከሳይቱ ራቅ ስላለ ሜክስ ኢት ኢዚየር ማለት ነው ስልኩን ላለመነካካት። ከዛ ደግሞ አንአትራክቲቭ ማድረግ በቃ ይሄ ልክ ስሜቱ አለ አይደለ? አሁን ስልካችንን ረዥም ሰዓት ነካክተን የሆነ ትሬንድ የምንሆነው ወይ በቃ አለ አይደል የሚያስጠላን ስሜት፣ እሱን ማስታወስ ለራሳችን ማለት ነው። ያንን ነገር በማድረግ ወይም መጥፎ ልማዳችንን በማድረግ የሚመጣብን ስሜት ምን እንደሚመስል ለራሳችን ማስታወስ፣ ከባድ ማድረግ ሀቢቱን በቃ ውስብስብ ማድረግ። አሁን ለምሳሌ ሶሻል ሚዲያ ምናምን ራሱ ላለመጠቀም ብዙ ሰዎች ለምሳሌ አፓቸውን ራሱ ዲሊት ያደርጋሉ ራይት። ስለዚህ እንደዛ ማድረግ በቃ ማጥፋት ከስልካችሁ ላይ፣ ወይ ሎጊን ለማድረግ በቃ ረዥም ፕሮሰስ መፍጠር። እንደዚህ አይነት ነገሮች ይሄ ልማዶቻችንን ደጋግመን እንዳናደርጋቸው ያግዙናል። እኔ ግን ፐርሰናሊ ማለት ነው ኦነስትሊ ስፒኪንግ ማለት ነው ሜዲቴሽን የሁሉ ነገር መድኃኒት እንደሆነ ታውቃላችሁ። ቢካዝ አዝ አይ ሴድ ከጓደኞቼ ጋር መቼ ለታ ስናወራ ሰልፍ ኮንትሮል የለም እንዴ ምናምን ስላችሁ፣ ወይ ሰልፍ ኮንትሮል ታዩ ሰልፍ ኮንትሮልን በቃ ኢትስ ኦልሞስት ኢምፖሲብል። ስለዚህ ግዴታ በቃ እንደዚህ ውጣ ወረድ አይነት ነገር መሄድ አለብን አይነት ነገር ሲሉ ገረመኝ። ለምን እንዳልኳችሁ እኔ በጣም ስልኬን የምጠቀም ሰው ነኝ። አምናት ሴይኝ በቃ እንትን እያልኩኝ አይደለም። ኢቭን ሌሎች መጥፎ ልማዶችም አሉኝ ሲጀመርም ናት ኦንሊ ጀስት የስልክ መነካካት ብቻ አይደለም። ግን በጣም ያስተዋልኩት ነገር ራሴ ላይ ምንድን ነው ዌን አይ ዲሳይድ እንዳልኳቸው ሞር ኢምፖርታንት የሆነ ነገር ካለ ህይወቴ ውስጥ ማድረግ ያለብኝ ነገር ካለ ቁጭ አድርጌ ስልኬን ስራዬን መስራት ካለብኝ እሰራለሁ። አላደርግም ካልኩኝ አላደርግም። ቃሌን መጠበቅ እችላለሁ። ራሴን መግዛት እችላለሁ። ኬት አመጣሁት ስል ቢካዝ አይ ሜዲቴት። ኢማጂን ስቲ ሜዲቴቲንግ ኤቭሪ ሲንግል ዴይ የሆነ ፎር ላይክ 30 ምናምን ሚኒትስ ቁጭ ብላችሁ አንዴ እዚህ ጋር ያሳክከኛል፣ እዚህ ጋር ይቆረቁረኛል፣ የሆነ ነገር እዚህ ጋር ያሳክከኛል፣ እዚህ ጋር ይቆረቁረኛል። ሶሪ ብቻ ግን ያውላ ነገር እየተፈጠረ ስቲል መሆን ማለት ነው ማለት ቁጭ ማለት ያ በጣም ብዙ ነገር ያስተምራል። እንኳን አይደለም በልማዶች ኢንጀነራል ላይፍ ውስጥ ራሱ አሁን ሰው እዛ ጋር እየሰደባችሁ እዚህ ጋር የሆነ ሰው እንዲያረጋችሁ ምናምን ወይ ትርምስምስ ባለበት ህይወት ውስጥ ስቲል በቃ ምንም ነገር እንዳልሆነ ኢትስ አ ቬሪ ጉድ ኳሊቲ። እግዚአብሔርን በጣም የሚገርም ኳሊቲ ነው። እና ያው በየመሃሉ ጣልቃ የራሴንም ኤክስፔሪየንስ የማስገባላችሁ ኢትስ ቢካዝ አይ ትራይድ ኢት። አም ናት ትራይንግ ቱ ሴይ አም ፐርፌክት፣ አም ናት ትራይንግ ቱ ሴይ አም ቤተር ዳን ኤኒባዲ። ግን ኢን ጀነራል አለ አይደለ እንደዚህ ልማዶች እንዴት እንደረዱኝ በመሀል ትዝ ሲለኝ ለዛ ነው ሜንሽን የማደርገው። በተቃራኒው ደግሞ ጥሩ ልማዶችን ደግሞ ለማዳበር የሚያግዘን ነገር ምንድን ነው? ቅድም ያልናቸውን ተቃራኒ ማድረግ፣ ትሪገሩን በጣም ኦብቪየስ ማድረግ። ለምሳሌ ጆርናሊንግ ፕራክቲስ ማድረግ የምትፈልጉ ሰዎች ካላችሁ ከአልጋችሁ አጠገብ
ራስጌያችሁ ላይ ጆርናል ማስቀመጥ፣ ከዛ ደግሞ ሞር አትራክቲቭ እንዲሆን ማድረግ ዊች ሚንስ ቆንጆ የሆነ ጆርናል መግዛት ወይ ደግሞ ደስ የሚል እስክርቢቶ ምናምን ነገር አብራችሁ ማድረግ that makes it more attractive። ከዛ ደግሞ ሞር ኢዚ ደግሞ ማድረግ በጣም ቀላል ማድረግ ዊች ኢዝ እስቲ ከ2 እስከ 5 ደቂቃ ልጻፍ ብላችሁ እንጂ ልደቅድቀው ብላችሁ ከጀመራችሁ ማይታሰብ ስለሆነ ማለት ነው። ከዛ መጨረሻ ላይ ሪዋርዱንም በዛው ልክ ሳቲስፋይንግ እንዲሆን ማድረግ ላይክ አንዴ ከጻፋችሁ በኋላ በቃ ለራሳችሁ የሆነ ሽልማት ምናምን ነገር መስጠት ምናምን ሊሆን ይችላል ማለት ነው። እነዚህ ነገሮች በማድረግ ጥሩ ሀቢቶቻችንን በደንብ ማዳበር እንችላለን። ጥሩ ልማዶቻችን የነገ ማንነታችንን ይገነባሉ። ስለዚህ ለእናንተ ጥሩ ልማዶች ምንድን ናቸው የሚሉትን ነገር በደንብ አድርጋችሁ መርምራችሁ ፕራክቲስ ማድረግ ጀምሩ። እንደኔ ሰጀስት የማደርጋችሁ ለራሴ የጠቀሙኝና አሁን ያለውን ማንነቴን የፈጠረልኝ ልማዶች ሁሌ የምላቸው ናቸው። ሜዲቴሽን አለ፣ ጆርናሊንግ አለ፣ አፈርሜሽን አለ፣ እንዲሁም ደግሞ ዮጋ በጣም ነው የምወደው። ባይ ዘ ዌይ ብዙ ሰዎች ስለ ዮጋ ያላቸው አንደርስታንዲንግ ኔጌቲቭ እንደሆነ እረዳለሁ። ግን ፕሊዝ ትራይ ቱ ዱ ዮር ኦውን ሪሰርች ኢንስቴድ ይሄ ከድሮ ሲወርድ ሲዋረድ የመጣውን አስተሳሰብ ላይ ፎከስ አናድርግ። ቢካዝ እኔም ብሆን በፊት ስለ ዮጋ ስለ ሜዲቴሽን ሲወራ የነበረኝ እይታ አሁን አብዛኛው ሰው ያለው አይነት እይታ ስለነበር ማለት ነው የሆነ የመጥፎ ነገር እንደሆነ መጥፎ መንፈስ ጋር ከኔክት ማድረግ በቃ የሆነ የሚያስፈራ ነገር ብቻ አይነት ነገር ተደርጎ በውስጣችን ፕሮግራም ስለተደረገ እንጂ ኢትስ አክቹሊ ናት። ሶ እንደዚህ ይሄ እንቅስቃሴ ኤክሰርሳይዝ ማድረግ ዮጋ ምናምን ለነገ ህይወታችሁ የሚያግዛችሁ ጥሩ ልማድ ነው ብዬ ሰጀስት የማደርጋችሁ ነገሮች ናቸው ማለት ነው። ከዛ በተጨማሪ ደግሞ ምንድነው እንዳልኳችሁ በእድል አይደለም ነገ ህይወታችን ዲተርሚን የሚደረገው እኛ በየቀኑ በምናደርጋቸው ትንንሽ ነገሮች ነው። ስለዚህ ራሳችሁ ላይ ቀለል ብላችሁ ቢልድ ዩር ኦውን ሃቢትስ ትንንሽ ነገሮችን በየቀኑ እየቀያየራችሁ እየተለማመዳችሁ። ምክንያቱም በአንድ ቀን የሆነ ትልቅ ነገር መጀመር መጨረሻው ምንም ጥቅም አይኖረውም። ምክንያቱም መቀጠል የምትችሉት ነገር ስለማይሆን። ከዛ በተጨማሪ በደንብ ሽፍት ማድረግ የምትፈልጉ ከሆነ ደግሞ አይዱ ዋን ኦን ዋን ኮቺንግ ብያችኋለሁ። ስለዚህ ሳይን አፕ አድርጋችሁ ጥሩ ልማዶችን ዴቨሎፕ ስለማድረግ እንዳልኳችሁ ይሄ ፓስት ትራውማችሁን እንዴት አድርጋችሁ ሂል ማድረግ እንደምትችሉ ከዛ ደግሞ ቤስት ቨርዥን ኦፍ ዮርሰልፍን እንዴት መግለጥ እንደምትችሉ አሰለጥናለሁ። ስለዚህ ኮንታክት ማድረግ ትችላላችሁ። ያ ይሄን ይመስል ነበር የዛሬው ኤፒሶድ። በጣም ነው የማመሰግናችሁ። ወዳችኋለሁ። መልካም ጊዜ። ባይ